አንዳንድ የአውሮፓ ክለቦች በድንጋጤ ቆመዋል። የዘንድሮ የሻምፒየንስ ሊግ 16ቱ ጥሎ ማለፍ ድልድል እብደት የተሞላበት ነው። ሪያል ማድሪዶች በወጣው ዕጣ እሳት ለብሰዋል። አርሰናሎች ደግሞ በታሪካቸው አይተውት የማያውቁትን ወርቃማና ቀላል የማለፊያ መንገድ አግኝተው በደስታ እየፈነደቁ ነው። ማንቸስተር ሲቲ ከሪያል ማድሪድ ለስድስተኛ ጊዜ ሊፋለሙ ነው። ፒኤስጂ ከቼልሲ እንዲሁም የዘንድሮ አስገራሚ ክለብ ቦዶ ግሊምት ከስፖርቲንግ ሲቢ። ይህ ቪዲዮ የዘንድሮን የሻምፒየንስ ሊግ ጥሎ ማለፊያ ጨዋታዎች ጥልቅ ትንታኔ እንዲሁም የክለቦችን የውስጥ ሚስጥሮች የያዘ ነው። አሁኑኑ ላይክ በማድረግ የዚህ አስገራሚ ትንታኔ አካል ይሁኑ። እስከ መጨረሻው አብራችሁን ቆዩ። ወደ ጉዳያችን ስንገባ በቅድሚያ የምንመለከተው የሰሜን ለንደኑን ክለብ አርሰናልን ነው። አርሰናል በ16ቱ ጥሎ ማለፍ ከጀርመን ሻምፒየንስ ባየር ሊቨርኩሰን ጋር ተደልድሏል። ብዙ የእግር ኳስ ተንታኞች በአንድ ድምፅ እንደተስማሙበት ከሆነ አርሰናል ከዚህ የተሻለ ዕጣ በጭራሽ ሊያገኝ አይችልም። ለምን? ሊቨርኩሰን ደካማ ሆኖ አይደለም። ሚስጥሩ ያለው የድልድሉ የጉዞ መስመር ላይ ነው። አርሰናል በሚገኝበት የምድብ ቻርት ውስጥ ባየር ሙኒክ፣ ሪያል ማድሪድ ወይም ማንቸስተር ሲቲ የሉበትም። አርሰናል ሊቨርኩሰንን ካሸነፈ በሩብ ፍጻሜው የቦዶ ግሊምትና የስፖርቲንግ ሲቢ አሸናፊን ያገኛል። ወደ ግማሽ ፍጻሜው ካለፈ ደግሞ ከኒውካስል፣ ባርሴሎና፣ አትሌቲኮ ማድሪድ ወይም ቶትንሃም አንዱን ይገጥማል። እስቲ አስቡት፣ አርሰናል እስከ ፍጻሜው ድረስ ሪያል ማድሪድን፣ ባየር ሙኒክንና ሲቲን አያገኛቸውም። ላለፉት ዓመታት በአርቴታ ስር ሲገነባ የነበረው አርሰናል ዘንድሮ ሻምፒየንስ ሊጉን ላለማንሳት ምንም አይነት ሰበብ የለውም። የፕሪሚየር ሊጉንና የሻምፒየንስ ሊጉን ድርብ ዋንጫ ለማንሳት በታሪካቸው ትልቁን ዕድል አግኝተዋል። አሁን ደግሞ ወደ ውድድሩ ሌላኛውና እጅግ አነጋጋሪው ገጽ ስናልፍ የአውሮፓ ኤፍ ኤ ካፕ እየተባለ ወደሚጠራው ትልቅ ፍልሚያ እንሄዳለን። አዎ፣ ሪያል ማድሪድ ከማንቸስተር ሲቲ። ይህ ጨዋታ ባለፉት 7 የውድድር ዘመናት ውስጥ ለስድስተኛ ጊዜ ይደረጋል። ነገር ግን በስፔን የሚወጡት መረጃዎችና ከክለቡ የውስጥ አዋቂዎች እንደሚሰማው ከሆነ ሪያል ማድሪዶች በዚህ ዕጣ ፈጽሞ ደስተኛ አይደሉም። ለምንድነው ሁሌ ገና በጠዋቱ ከሲቲ ጋር እንድንጋጠም የምንደረገው በማለት ዩኤፋን እየወቀሱ ይገኛሉ። የሪያል ማድሪድ ደጋፊዎችም ዕጣው ሆን ተብሎ የተሰራ ሴራ ነው እስከ ማለት ደርሰዋል። ነገር ግን ሜዳ ላይ ያለውን እውነት ስንገመግም ሁለቱም ክለቦች አሁን ላይ በምርጥ አቋማቸው ላይ አይገኙም። ማንቸስተር ሲቲ በተከላካይ ክፍሉ መዳከምና በተከታታይ ሽንፈቶች ውስጥ አልፏል። ሪያል ማድሪድ በበኩሉ ኪሊያን ምባፔ ለዚህ ጨዋታ 100% ፊት ሆኖ ይደርሳሉ የሚለው ትልቅ ስጋት ሆኖባቸዋል። ያለፈውን ዓመት ስናስታውስ ሪያል ማድሪድ ማንቸስተር ሲቲን ከውድድር አውጥቶ የሲቲን የውድድር ዘመን አበላሽቶት ነበር። ዘንድሮስ ማን ያሸንፋል? በብዙ ባለሙያዎች ግምት ማንቸስተር ሲቲ የሪያል ማድሪድን ደካማ የተከላካይ ክፍል በመጠቀም ብድሩን ይመልሳል ተብሎ ይጠበቃል። አሁን ደግሞ የዘንድሮን የጥሎ ማለፍ ድልድል በጉጉትና በስሜት ከሚጠበቁት ደረጃ ስናወጣው አንደኛ ላይ የተቀመጠው ጨዋታ ብዙዎችን አስገርሟል። ሪያል ማድሪድ ከሲቲ አይደለም፣ ቦዶ ግሊምት ከስፖርቲንግ ሲቢ። አዎ፣ ይህ ጨዋታ የእግር ኳስ ንጹህ ውበት የሚታይበት ፍልሚያ ነው። ሙሉ የእግር ኳስ ዓለም የቦዶ ግሊምትን ተአምራዊ ጉዞ በፍቅር እያየው ነው። በሌላ በኩል ስፖርቲንግ ሲቢ አሰልጣኙን ሩበን አሞሪምንና አጥቂውን ቪክተር ዮኬሬሽን ቢያጣም አሁንም እጅግ አስፈሪና ፍሉዲቲ የሆነ የማጥቃት እግር ኳስ ይጫወታሉ። ይህ ጨዋታ ለታክቲክ አፍቃሪያን እውነተኛ ድግስ ነው። በቀጣይ የተቀመጠው ኒውካስል ከባርሴሎና ነው። ይህ ጨዋታ እብደት ነው የሚሆነው። ኒውካስል ባርሴሎናን በመጀመሪያዎቹ 10 ደቂቃዎች 6 ጎል ሊያገባበት በሚችልበት ከፍተኛ ጫና ነው የሚጫወተው። የባርሴሎና ልምድና ጥራት ከኒውካስል የሜዳ ላይ ኃይል ጋር ሲጋጭ ማየትን በእጅጉ ያስቆመጃል። ፒኤስጂ ከቼልሲ የክለቦች ዓለም ዋንጫ የፍጻሜ ድግግሞሽ። ፒኤስጂ ዘንድሮ በተወሰነ መልኩ ተዳክሟል። ቼልሲ ደግሞ በትልልቅ ጨዋታዎች ላይ አቋሙን ከፍ አድርጎ ይጫወታል። ቼልሲዎች ይህንን አጋጣሚ ተጠቅመው ፒኤስጂን ከውድድሩ የማስወጣት ትልቅ ዕድል አላቸው። አትሌቲኮ ማድሪድ ከቶትናም። ስፐርስ በፕሪሚየር ሊጉ የወራጅ ቀጠና ስጋት ውስጥ እያለና በጉዳት እየታመሰ የዲያጎ ሲሞኒን አትሌቲኮ ማድሪድ መቅጠም እጅጉን ይከብደዋል። አትሌቲኮዎች በመከላከሉም ሆነ በመልሶ ማጥቃት ትራንዚሽን የተካኑ በመሆናቸው ለቶትናም ከባድ የራስ ምታት ይሆናሉ። ጋላታሳራይ ከሊቨርፑል። በሊግ ውድድሩ ላይ ጋላታሳራይ ሊቨርፑልን 1-0 ማሸነፉ አይዘነጋም። ሊቨርፑል አሁን ጥርሱን ነክሶ ብድሩን ለመመለስ ወደ ቱርክ ያቀናል። ቀደም ሲል በዚህ የሻምፒየንስ ሊግ ድልድል የተደሰቱም የተከፉም ክለቦች አሉ ብለናል። ሪያል ማድሪድ ከነዚህ ውስጥ አንዱ ነው። በሻምፒየንስ ሊግ ድልድሉ ቅር ተሰኝቷል።
ማንቸስተር ሲቲን በተደጋጋሚ ከመቅጠማቸው የተነሳ ኮርቷና ሩዲገር በቼልሲ በነበሩበት ወቅት ከገጠሙት ይልቅ በሪያል ማድሪድ ተጫዋችነታቸው ሲቲን የገጠሙበት ጨዋታ ይበልጣልን ብለዋል። ማንቸስተር ሲቲም በኤክስ ገጹ አስቂኝ የሆነ ፖስት አጋርቷል። በሕይወት የማይቀሩ 3 ነገሮች አሉ። እነሱም ሞት፣ ታክስና ሲቲ ከማድሪድ የሚያደርጉት የሻምፒየንስ ሊግ ጨዋታ። ባየር ሊቨርኩሰንም በኤክስ ገጻቸው እንዲህ ሲል አጋርተዋል። ለመጨረሻ ጊዜ ከአርሰናል ጋር በዩሲኤል ስንጫወት ለፍጻሜ ደርሰን ነበር። አሁንም ቡንደስሊጋን አንድም ጨዋታ ሳይሸነፍ ያሸነፈው ቡድን ፕሪሚየር ሊጉን አንድም ጨዋታ ሳይሸነፍ ካሸነፈው ቡድን ጋር መጋጠሙን ይቀጥላል ብለዋል። በአጠቃላይ ስንመለከተው ዘንድሮ የሻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ከመቼውም ጊዜ በላይ በእሳት የተሞሉ ናቸው። የሪያል ማድሪድና የሲቲ የሞት ሽረት ፉክክር ዳግም መከሰት፣ አርቴታና አርሰናል ያገኙት ወርቃማና ማንም ያልጠበቀው ዕድል እንዲሁም እንደ ቦዶ ግሊምት ያሉ ታዳጊ ክለቦች የሚያደርጉት ድንቅ ጉዞ የዘንድሮውን ውድድር እጅግ ልዩ ያደርገዋል። እናንተስ ምን ታስባላችሁ? እስኪ የራሳችሁን ትንታኔና ግምት ከታች ባለው ኮሜንት ቦክስ ላይ ጻፉልኝ። ለቻናላችን አዲስ የሆናችሁ የስፖርት ቤተሰቦች ይህንን የመሰሉ ፈጣን፣ ጥልቅና ማራኪ የስፖርት ትንታኔዎችን ወደ እናንተ በየቀኑ ስለምናቀርብ አሁኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁንም እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን።